ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህ ግሽ አካዳሚ ነው። ግሽ አካዳሚ አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እየሰጠ ይገኛል። እናንተም የዚህ ዕድል ተካፋይ ስለሆናችሁ ከልብ እናመሰግናለን። የዛሬ ክላስ ይዤላችሁ የመጣሁ በጠ ፊደል ቤተሰቦች በሙሉ ቃላት መመስረት ማለት ነው። እንዴት ነው ቃላት የምንመሰረተው? በደንብ አድርገን እናያለን። ቤተሰቦች ከዛ በፊት ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ታደርጉት ዘንድ በአክብሮት ጠይቃችኋለሁ። ወደ ዕለቱ ክላሳችን ስንሄድ ከፊደላት ጀምረን እናነባለን ማለት ነው። ጠ ጡ ጢ ጣ ጤ ጥ ጦ ጦ አለ ማለት ነው። ከኋላ ወደፊት ደግሞ ስንመለስ ጦ ጥ ጤ ጣ ጢ ጡ ጠ አለ። እንግዲህ ቤተሰቦች እነዚህ ፊደላቶችን በመጠቀም እዚህ ጋር የተዘረዘሩ ፊደላቶችን በመጠቀም በመጀመሪያ ላይ እነሱን በማምጣት ከዛ በመቀጠል ከሰላሳ አራቱ ፊደላት ቤተሰብ እየመረጥን ቃላቱ ትርጉም ይሰጠናል ብለን የምናስበውን ቃላት እንመሰርታለን ማለት ነው። እንግዲህ ቤተሰቦች እናንተ በትኩረት ከኛ ጋር ከሆናችሁ በጣም ብዙ ፍሬ ታፈራላችሁ። ቪዲዮ ላይ ቻናሉን ሰብስክራይብ እያደረጋችሁ ተከታተሉ። ጠጠር ጠጠር ጠን ሁለት የጻፍነ ከዛ ር የረቤት ስድስተኛ ጻፍነ ጠጠር ጠጠር አለ ማለት ነው። ጠጠር ጠጠር አለ። ወደ ቀጣይ ስናልፍ ጠረገ ጠን ከመጀመሪያ ወሰድነ እዚህ ጋር እንደምናያት ጠረገ ረ የመጀመሪያ ናት፣ ገም የመጀመሪያ ናት። በአንድ ላይ ስናነብ ጠረገ ጠረገ አልነው ማለት ነው። ጠረገ ጠረገ በጣም አሪፍ። ወደ ቀጣይ ስንሄድ ጠመዘዘ እዚህ ጋር ዘን ሁለት ያመጣናቸው ጠመዘዘ። እንግዲህ ዋነኛው ነገር ቃላትን ስንመሰርት አረፍተ ነገር ለመመስረት የሚረዱን ቃላቶችን ነው የምንጠቀምባቸው ማለት ነው። እነዚህን ቃላቶች ወስደን ሌላ ቃላት ጋር ስንገጣጥማቸው ሙሉ አረፍተ ነገር ይሰጡናል ማለት ነው። ጠመዘዘ ጠመዘዘ አለ ማለት ነው። ጠ የመጀመሪያ ናት፣ መ የመጀመሪያ ናት፣ ዘ ሁለቱም የመጀመሪያ ናቸው። በአንድ ላይ ስናነባቸው ጠመዘዘ ጠመዘዘ አለ ማለት ነው። ወደ ቀጣይ ስናልፍ ጠለፈ ጠለፈ ጠ የመጀመሪያ ለየመጀመሪያ ፈ የመጀመሪያ ጠለፈ ጠለፈ አልናቸው ማለት ነው። ወደ ቀጣይ ስናልፍ ቤተሰቦቼ ጡን እናገኛለን። እዚህ ጋር ጡ ብለና ጠ ብለን ጡ ነው የምንለው። ስለዚህ ጡን እናገኛለን። ጡረታ 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 ጠ ጡ የጠቤት ሁለተኛ ነች። ረ የመጀመሪያ ናት። ታ ከቤት አራተኛ ናት። በአንድ ላይ ስናነበው ጡረታ ጡረታ አለ ማለት ነው። ጡረታ ጡረታ። ኦኬ ወደ ቀጣይ ስናልፍ ጡዘት ጡዘት ጡ ጠቤት ሁለተኛ፣ ዘ የመጀመሪያ፣ ት ከቤት ስድስተኛ። በአንድ ላይ ስናነበው ጡዘት ጡዘት እንላለን ማለት ነው። ኦኬ ቤተሰቦች ወደ ቀጣይ ስናልፍ ደግሞ ጢስ 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 ሶስተኛ ናት ጠቤት፣ ስ ሰቤት ስድስተኛ ናት። በአንድ ላይ ስናነበው ጢስ ጢስ እንላለን ማለት ነው። ወደ ቀጣይ ስናልፍ ጣውላ ጣውላ ጣ ለቤት አራተኛ፣ ወቤት ሁለተኛ፣ ላ ለቤት አራተኛ ጣውላ ጣውላ እንላለን ማለት ነው። ጣውላ እንግዲህ ቤተሰቦች እዚህ ጋር በጡ ሁለቶችን አየን፣ በጢ አንድ አየን፣ በጣ አንድ አየን። ከዛ ቀጣይ ደግሞ በምን እናያለን? በጤ ጤ ጤነኛ 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 ጤ ጠቤት አምስተኛ ነች፣ ነ የመጀመሪያ ነች፣ ኛ ቤት አራተኛ ናት። በአንድ ላይ ስናነበው ጤነኛ ጤነኛ እንላለን ማለት ነው። ወደ ቀጣይ ስናለፍ ጥሮታ 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 ጥ ጠቤት ስድስተኛ ነች፣ ሮ ረቤት ሰባተኛ ነች፣ ታ ተቤት አራተኛ ናት። ጥሮታ ጥሮታ እንላለን ማለት ነው ቤተሰቦቼ። ኦኬ ወደ ቀጣይ ስናለፍ ጥጋብ 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 እንላለን ማለት ነው። ጥ ጠቤት ስድስተኛ ነች፣ ጋ ገቤት አራተኛ ናት፣ ብ በቤት ስድስተኛ ናት። ጥጋብ ጥጋብ እንላለን ማለት ነው። ኦኬ ቤተሰቦች እየተከታተላችሁ እንደሆነ ተስፋ አደርጋለሁ። ጦስኝ ጦስኝ ጦ ጠቤት ሰባተኛ ነች፣ ስ ሰቤት ስድስተኛ ነች፣ ኝ ቤት ስድስተኛ ነች። ጦስኝ እንላለን ማለት ነው። በአንድ ላይ ስናነበው ጦስኝ አለ ማለት ነው።
እንግዲህ ቤተሰቦች እነዚህ የተዘረዘሩ ቃላቶች በሙሉ የመጀመሪያ ፊደላቸው ማን ነው? ከዚህ ጋር የተደረደሩት የጠ ቤተሰቦች ናቸው ማለት ነው። የጠ ቤተሰቦች ናቸው። ከመጀመሪያው ጀምረን ድጋሚ እንደግማለን። ጠጠር 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 አለ ማለት ነው። ጠጠር ጠጠር እንለዋለን ባንድ ላይ ስናነበው። ጠረገ 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 እንላለን። ወደ ቀጣይ ስናልፍ ጠመዘዘ 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 እንላለን። አሁንም ወደ ቀጣይ ስናልፍ ጠለፈ 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 እንለዋለን ማለት ነው። እነኚህ በቀይ የተጻፉት አራቱ ቃላቶች በሙሉ የመጀመሪያ ፊደላቸው ጠ ናቸው። ጠ ነው የመጀመሪያ ፊደላቸው ማለት ነው። ስለዚህ በጠ ፊደል የተመሰረቱ ቃላቶች ናቸው ማለት ነው። ኦኬ ወደ ቀጣይ ስንሄድ ደግሞ ጡረታ 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 እንላለን ማለት ነው። ጡዘት 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 እንግዲህ በጡ የተመሰረቱ ደግሞ እነዚህ ሁለቶች ጡረታ ጡዘት ጡ የመጀመሪያቸው ማለት ነው። በጡ የተመሰረቱ ሁለት ቃላቶችን እናገኛለን ማለት ነው። ወደ ቀጣይ ስንሄድ ደግሞ ጢስ 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 እንላለን ማለት ነው። ጢ ቤት ሶስተኛ ነች። ሰቤት ስድስተኛ ነች። ጢስ አንድ ቃል አገኘን በጢ የተመሰረተ ማለት ነው። ጣውላ 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 ስንል ደግሞ ጣውላ ጣ አራተኛ ነች። ሁለተኛ ነች። ላ አራተኛ ነች። ሁለተኛ ወይም አራተኛ ነው የሚባለው። ሁለተኛ ወይም ስድስተኛ ማለት ነው። ጣውላ ኦኬ ቤተሰቦች ጣ እዚህ ጋር አለች አራተኛ በጣ የተመሰረተች አንድ ቃል አገኘን ማለት ነው። ወደ ቀጣይ ስናልፍ ጤነኛ 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 እንላለን ማለት ነው። ጤ እዚህ ጋር እንደምናያት አምስተኛ ነች። አንድ ፊደል ብቻ አንድ ቃል ብቻ አገኘን ማለት ነው። በጤ የተመሰረተ ማለት ነው። ኦኬ ወደ ቀጣይ ስናልፍ ደግሞ ጥሮታ 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 እንላለን። ከዛ ደግሞ ምን እንላለን? ጥጋብ 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 እንላለን ማለት ነው። ጥሮታ ጥጋብ የሚሉት በስድስተኛ ፊደላቶች የተመሰረቱ ናቸው ማለት ጥጋብ ጥሮታ አልን አይደለ? መጀመሪያ ላይ ምን ብለን የጀመረው ጥ ብለን የጀመረው ማለት ነው። ሁለቱም ቃላቶች። ወደ ቀጣይ ስናልፍ ደግሞ ጦስኝ 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 እንላለን ማለት ነው። ጦ በጦ የተመሰረተ አንድ ቃል አገኘን ማለት ነው። እንግዲህ ቤተሰቦች በጠ ፊደል እንዴት ቃላት እንመሰረታለን የሚለውን በሰፊው ቆንጆ አድርገን ለማየት በእተናል። በቀጣይ ደግሞ ከዚህ ቀጥሎ ባሉ ፊደላቶች እየሰራን እናያለን ማለት ነው። ቤተሰቦች እናንተ እንዲሰራላችሁ የምትፈልጉት ሌላ ነገር ሲኖር ደግሞ ኮሜንት ሴክሽኑ ላይ ብጽፉልኝ እንሰራለን ማለት ነው። ቤተሰቦች ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እንደተከታተላችሁ ተስፋ አደርጋለሁ። እንዲሁም ቻናሉን ሰብስክራይብ ቪዲዮ ላይክ ያላደረጋችሁ ካላችሁ አሁኑኑ ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ አድርጉ። ከዚህ በመቀጠል ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ በኢሞ፣ በቴሌግራም፣ በዋትስአፕ መደወል ትችላላችሁ። ስልኬን ለማስታወስ ያህል 09 27 15 51 29 ላይ ብደውሉ ታገኙናላችሁ ማለት ነው። ውድና የተከበራችሁ ቤተሰቦች ለዛሬ ያዝንላችሁ ክላስ ይሄን ይመስላል። ቀጣይ በሌላ በአማረና በተዋበ ክላስ እስክንገናኝ መልካም ጊዜ ተመኘው።